ጥሩ ነገር እያየው ነው ኦልሞስት አሁን አዲስ ሱካር ታይፕ 2 ሱካር እንትን ነኝ መድኃኒት ወስዳለሁ መድኃኒት ሜታፎርሚን 500 ግራም ለ5 አመት ምናምን ወስጃለሁ ምንም ወደ ታች የወረደልኝ የለም አንተን እንደጋጣሚ ሰው ነግሮኝ ስላገኘው ቀጥታ ኦሬዲ አንድ ሳምንት ሊሆነኝ ነው እንጀራ ዳቦ ምናምን አመጋገብን ቀየርኩ የሶስት ወር ሱካር እንትንን ማስተራው በእጄ አለ እንትኑን ኦልሞስት አሁን ምግብ ስለቀየርኩ ወክ ሄዳለሁ ከቢሮ ወደ ቤት በእግር ነው የምገባው ስፖርት ሰራለሁ 30 ደቂቃ ምናምን አሁን እንትኑ ውጤቱ ሲመጣ እንትኑ በጣም ከፍ ብሏል ዶክተር ማታ ናጧትን ብትወስድ የሚል እንትን ነው አነሱልኝ አሁን ሰሞኑን ትንሽ ሰላም ይሰማኛል እንትኑን ከታውኩ በኋላ ውስጤ አይረበኝም አሁን የተራዩ አንተ የምታዘጋጀው ሰዎቹን የምትመክራው ምግብ ነው የጀመርኩት ጾም ነው ወቅቱ ትንሽ ጾመኛ ነኝ አሳና ባቀላ አቮካዶ ምናምን እነዚህ ነገሮች ዙሪያ እንትን ያረኩ ነው ፋስቲንግ ባለፈው አሁን ቅዳሜ ነገታ ሳምንት ነው የታየውት 143 ነው የሶስት ወሩ ደግሞ በጣም ከፍ ብለዋል እሱ 9.6 ነው መንግስት ሰራተኛ ነኝ እዚህ ኦሮሚያ ላይ ነው የምሰራው በዚህ ላይ ነው ያለውት ምን ትረዳኛለ ምንድነው ማስተካከል አለብኝ አመጋገቤን ከቀየርኩ በኋላ ኦልሞስት እንትሮቹ ረሃብ ሲበላም በፊት ረሃብ ይሰማኛል ርበኛል እንትን አረጋኛል አሁን ሰሞኑ ደግሞ እንደማዞር አልፎ እንትን አሁን ለሱ ምንድነው ከዙ አልገባኝም እሱን ላይ ነኝ የምትረዳኝ ነገር ካለ በስራ በጣም ቢዚ ነኝ ቅዳሜን ፊልድም ወዲና ወዲ ነው የምንሯሯጠው ለዚህ አንተ ማግኛቴ በጣም እድለኛ ነኝ ግን አመጋገቤን ጾሙ እስከሚፈታ እንዴት አረጋለሁ እንጀራና ዳቦ ምናምን በፊት እስከዛሬ እኔ የገብስ ዳቦ አጃ ያፈጭ እንትን ከሀገር ቤት እያመጣ ወይ ገጠር ልነኝ የነበርኩት ከገጠር እያስመጣን እያሰራን ነበር ኦልሞስት በቃ ምንም እንትን የለም ያ ከገጠር የምታመጣው ምኑን ነው ስንዴውን ነው ገብሱን ነው አይደለም ስንዴ ጤፍም የገብስ ዳቦ ደግሞ እዚህ እንትን የሚደረገው ከሱፐርማርኬት የገዛው አጃ ምናምን ከገጠር አጃና ገብስ ነው ማመጣው እሱ ነው ብዛት እንትን ማረጋው ስንት አመት ነው 56 ያው የኛው አካባቢና ጎረቤት ነህ እንግዲህ አንድ አካባቢ ነው እድሜያችን ኪሎ ስንት ነው 71 ቁመትህ 173 ኦኬ ቦርጭ አለ የለም ኖርማል ነኝ እሱ ኖርማል ነኝ መለኪያውን በመለኪያ ተለክተህ ታውቃለህ ወገብህን ስንት ይሆናል 23 ነው እንትኑ 23 በዛኛው ይቆይ ይለውጡላል 23 በእምብርት ትክክል ነው አይ በእንትኑ ተለክቼ አይደለም እንትኑ ሐኪም ቤት እንትኑ ሰርቶልኝ ቦዲ ማስ ኢንዴክስ
አዎ እሷ ተሸውዳለች። ቦዲ ማስ ኢንዴክስ የሆነ ኪሎ አለ፣ ክብደት አለ። ያ ክብደት ለቁመት ተካፈለ ብቻ ነው የምትለው። ገብተዋል? ያ ክብደት በጣም በከፍተኛ ጡንቻ የተገነባ ይሁን በከፍተኛ ቦርጭ የተገነባ አትለይም እሷ። አሁን ግባና እስቲ ቦዲ ማስ ኢንዴክስን ሮናልዶ ምናምን ጠይቅ፣ ወይም ደግሞ እነዚህ የጆን ሲና ምናምን። እንግዲህ ጡንቻ በጡንቻ አይደሉ እነሱ። አይተህ ከሆነ ከፍተኛ ጡንቻ አላቸው፣ ኪሏቸው ከፍ ያለ እኮ ነው። የእነሱ ቦዲ ማስ ኢንዴክስ አሁን ካልኩሌት ስታደርግ ከፍ ያለ ነው። እነ ጆን ሲና ሂውጅ ናቸው፣ በጣም ወፍራም ናቸው ምናምን። ያ ግን ከቦርጭ ይሁን ከጡንቻ አይገልጽም። እና ከዛ ይልቅ ነጋው የምታደርግልኝ ሆድህን ለቀቅ አድርገህ በእምብርት ትክክል ተለካ። ምክንያቱም በእድሜያችን እየጨመረ ሲሄድ እንግዲህ አንተ የተለየ ተአምረኛ ሰው እስካልሆንክ ድረስ በየቀኑ በሳምንት 2 ቀን 3 ቀን ጂም ቤት እየገባ ጡንቻን አልገነባህም። እርግጠኛ ነኝ ያረከው ልክ እኔ በፊት ሳደርግ እንደነበርኩኝ ቁጭ ባልክበት ነው። እንግዲህ የገብስ ዳቦውን ባለቤትን ድምፅዋን እየሰማዋት ነው። ጣፋጭ ፍርፍር ታቀርብላለች። ፍርፍርህን ቁጭ ባልክበት የቀጠቀጥከው። ቢሮ ትሄዳለህ፣ ፊልድ ትሄዳለህ፣ በስራ ቢዚ ነህ። አንድም ጊዜ ለራስህ ጊዜ አልሰጠህም። ምግብ ነው። ምግብ ከሆነ ያው ሐኪሞቹም የከለከልን ገብስ ዳቦ ብላ፣ ጥቁር ጤፍ ብላ ተብለሃል። በቃ በነፃነት እንጆ እያረክ እሱን በወጥ እያረክ ባለቤት በምሰጥ ጣፋጭ ወጥ እሱን የቀጠቀጥክ ቁጭ ብለህ ቢሮ የምትለው እንደዛ ነው። ህይወታችን እንደዛ ነው ሁላችንም። እና ይሄ በሆነበት በምንም ተአምር ጡንቻ አልገነባህም። እመነኝ፣ ጡንቻ እስካልገነባህ ድረስ፣ ሮንግ ምግብ እስከበላህ ድረስ፣ እስካልተንቀሳቀስክ ድረስ ሌላ ምንም ተአምራ የሆነ ምክንያት የለም ዲያቤቲክ የሆንክበት። ሚንሱ ይሄ ነው። ምን እያልኩ ነው? አንድ የእናት ልጅ አለልም እንበልና በአንተ እድሜ ላይ ያለ ልክ እኛ አሁን በምናወራው ልክ ገብቶት ሪል ምግቦችን ይበላል። እንዳንተ ገብስ ዳቦ አይበላም ወይ እንጀራ አይበላም፣ እንጀራ በወጥ አይበላም። ከፍተኛ ዘይት ፋት ምግብ ውስጥ ላይ ውስጥ የለም። ሳም ኳሊቲ ቅድም ሰሞኑን ብናወራው ጎመን ነክ ነገር ከአሳ ጋር ከስጋ ጋር ከድፍን ምስር ጋር ከባቄላ ጋር ምግቡ እንደዚህ ነው። በጣም ኤክሰርሳይዝ ያደርጋል እንበልና ክብደት ያነሳል። ጡንቻ በጡንቻ ነው። ወንድምን እንበል ከፈለግ የመንታ ወንድም በምንም ተአምር ያ ወንድም ዲያቤቲክ ሊሆን አይችልም። ቬሪ አንላይክሊ። ገብቶሃል? ምን እያልኩ ነው? የዛሬ 5 ዓመት የነገሩ ሐኪሞቹ የነገሩ ቃል ስኳር ተገኝቶብሃል መድኃኒት ጀምር አሉ እንጂ ልክ እኔ እንደማውራው ፕሊዝ ሮንግ ምግብ እየበላ ነው። እባክህን ገብስ ዳቦ እንዳበላ፣ እንጀራ እንዳበላ፣ ስንዴውንም እንዳበላ። ምግብህን ካርቦሃይድሬት የሚባለውም ከጎመንና አትክልቶች አድርግ። ከጎን ደግሞ ቅድም እንደነገርኩ መገንቢያህን እና አሳ አድርግ እና አይብ አድርግ። እና አሁን የምናወራው እንደዛ ታውቃለህ እንግዲህ በደንብ ገብቶሃል። ለቺክን አድርግና ብላ በልሂድ። ከ3 ወር በኋላ ተመለስና ና ብሎ ቢሆን ኖሮ ኤክሰርሳይዝ ጨምርበት ምናምን ብሎ አሁን በምናወራው ነገሮች ቢሆን ኖሮ ዛሬ እናንተ ባልተገናኘን ነበር። ቢኮዝ አዲስ ህይወት ውስጥ ገብተሃል። ለትን እየገነባህ ነው። ይሄን ሁሉ አመት ሜትፎርሚን ባልወሰድ ትክክል ዶክተር እናግዝሃለን። ምንም ችግር የለውም። ከዛ ይልቅ እስኪ የግንዛቤ ጥያቄ ልጠይቅህና በአንተ እድሜ እንግዲህ 56 ዓመት ለእኔ አሁን አንድ ፍሬ ልጅ ነህ። እንግዲህ እንደዛ ነው የማስበው። ልጆቼ አንዳንዴ ያው ሊያሳቅቁኝ ሼባ ምናምን ይባባላሉ። መቼም እነሱ ሞራላችን አንዳንዴ አንወድም እና ይሄ ቃል አንወድም። እኔ በአንተ እድሜ ወይ እኩዮች ተቀራራቢ እድሜ ላይ ያሉ በስትሮክ የተጎዱ ሰዎችን ሰምተሃል? የምታውቃቸውን? አልሰማሁም። ልብ በሽተኛ የሆኑት አልሰማሃቸውም? ከሌ ልቡ እንደዚህ ሆኖ ልብ በሽታ ሃርት አታክ እንደዚህ ሆኖ አሉ እንደዛ አይነቶች። የስትሮክ አለመስማት ገርሞኛል። ቢኮዝ በእኛ ዙሪያ ብዙ በስትሮክ የሞቱ ሰዎችን እኔ አውቃለሁ። በ52 ዓመቴ በስትሮክ ግማሽ አካሉ ሽባ የሆኑ ሰዎች አውቃቸዋለሁ። ብዙዎች አሉ። አንተ እንዴት አላወቅም? አይ በቅርበት አላውቃቸውም እንጂ ይኖራሉ። እሱማ ችግር የታወቀ ነው። የስ ዳያሊሲስ ላይ እንደው ምንም ጥያቄ የለውም አይደል? ኩላሊቱን ፌል አድርጎ እሱ ጥያቄ የለውም። አይናቸውም በስኳር የተጎዱትን ሰዎች አልሰማህም?
ሰምቻለሁ። ኧረ በደንብ ሰምተሃል። እግራቸውን ያጡትን ሰምተሃል። እነዚህ ሰዎች እኮ በአንድ ወቅት ልክ እንዳንተው ሜትፎርሚን እየዋጡ ገብስ ዳቦ እየበሉ እንጀራ እየበሉ ሲኖሩ የነበሩ ሰዎች እኮ ናቸው። ገባህ አይደለ? ዛሬ እኮ ምንጮኸው እኮ ለዚያ ነው እንጂ ሜትፎርሚን አይደለም። እኔ እኩል ጊዜ የምለው ይሄንን ነው። እኔ እንግዲህ ልክ እንዳንተው ዲያቤቲክ ነበርኩ፣ ታሪኬን ሰምታል እና ሜትፎርሚን አይደለም። እኔ ለፍርፍር ስል ከሞዴል የተነሳ እኮ ነው ለድፎ ዳቦ ስል እሱን እየተወጣው እሱን እነዛ ምግቦች እየበላው አይኔ የማይጎዳ ቢሆን ኖሮ ያንን መንገድ መርጣለሁ። ሜትፎርሚን እየዋጥኩ ገብተዋል። ኩላሊቴ የማይጎዳ ቢሆን ኖሮ እኔም እንደዛ ነው። ዶክተር በጣም ዳቦ ወዳለሁ፣ በጣም ከምግብ ሁሉ ዳቦ በጣም አሁን ስንዴውን እንትን ትዬ የገብስ ዳቦ ብዬ ወደዛ ዞርኩና ዳቦ ስለሚወደው ደግሞ ይኸውልህ በነፃነት እኮ ነው የምትበላው። ችግር የለውም ብሎሃል። በቃ ሐኪሙ ገብስ ዳቦ ችግር የለውም ተብሏል። አቤት ደስ እንዴት እንደሚል ደግሞ የገብስ ዳቦ ብሎ የሚሸጡት አቤት እንዴት ደስ እንደሚል በጣም ነው የሚበላው። ከጫወታችን እንዳንወጣ ምንድን ነው ያልኩህ? ገብቶሃል? የኔን ሀሳብ ነው እየነገርኩ ያለሁት እና ኢንሱሊን መውሰዴ ገብቶሃል? ኢንሱሊን እየወሰድኩ የገብስ ዳቦ እየበላሁ አይኔ የማይጎዳ ቢሆን ኖሮ እኔ ያንን መንገድ መርጣለሁ ነው እያልኩ ያለሁት። ኩላሊቴ የማይጎዳ ቢሆን ኖሮ እኔም ያንን መንገድ ነበር በመርጣው ነው እያልኩ ያለሁት እና አይታደገንም። ይሄ ግልጽ ነው። ገብቶሃል? አይታደገንም። ኩላሊታችን ፌል እንዳያደርግ አይታደገንም። አይናችን እንዳይጠፋ አይታደገንም። ሃርት አታክ እንዳይመታን አይታደገንም። ስትሮክ እንዳይመታን አይታደገንም። ትክክል ዶክተር። ምግብህን መቀየር አማራጭ ስላለለ ነው እየቀየርክ ያለኸው። አትርሳ ይሄንን። ይሄን እያረክ ያለኸው ለወረት አይደለም፣ ለመሞከርም አይደለም። ኤክሰርሳይዝ ጀምሬያለሁ ያልከውም የአንድ ሰሞን አይምሰልህ። ቀሪ ህይወትን በቅጀስ የምትወደው መንገድ ነው፣ ሳታቋርጥ የምትሰራው መንገድ እንጂ ለአንድ ሳምንት ወይ ሜዲያ ላይ ሁላችንም እዚህ ስለተንጫጫን የምታደርገው ነገር አይደለም። ይሄ አንተ ህይወት እኮ ነው። ስለ ጎረቤትህ ብለህ አይደለም ይሄን እያረክ ያለው፣ ለራስህ ብለን እያረክ ያለው። ደግሞ ስናወራ ነበር ላይቭ ላይ ለስኳር ብለህ የጀመርከው አመጋገብ እመነኝ ሁሉ ነገርህን ይቀይራል። እስቲ ካልክ በደንብ ባለቤትን ድምጿን እየሰማት ነው አለች? አዎ አለች። ላውራት አልታወቃት ጥራት የለችም። አይ ታች ነው አለች። እስቲ እየመጣች ነው። ልጆች ፈቃደኛ ናት ለማውራት? እንዴ በደንብ እንጂ ዶክተር። እንዴት በአንዴ እንጀራ ታቆማለህ ብላ ትለኝ ነበር። ጾሙ ይፈታ። ኧረ እኔ ደግሞ ነገሩ በጣም እንትን እያለኝ ውስጤ በጣም እየከበደኝ ስለመጣ አትሊስት ሰው ነው የነገረኝ። ዶክተር በሪን ትከታተላለህ፣ ዶክተርን ተከታተለው እስቲ ዝም ብለህ መድኃኒት እንትን አታርግ። ወዲያውኑ ገባው አየው ወሰንኩ እና እንትን በአልኩ። ይኸው መጣለች ዶክተር። ሰላም ነሽ ወይ? ሰላም ነው ዶክተር። እንዴት ነሽ? እግዚአብሔር ይመስገን። ባልተቤትሽን ጎረምሳ ልናደርገው ነው። ምን ትያለሽ? ተገኝቶ ነው የመታደል ነው ይሆናል። እሺ በጣም ይሆናል እና ነው አይደል? እንግዲህ እናንተ የምታስቡት አሁን እንጀራ በማቆሙ የሚጎዳ ነው የሚመስላችሁ። እንጀራ በመብላት እኮ ነው ላለፉት 5 ዓመታት ሜትፎርሚን ሲወጥ የከረመው። ገብቶሻል? ይሄን ባይዘዌ 5 ዓመት እናንተ ስኳር እንደተገኘበት ያወቃችሁ ጊዜ ነው እንጂ ባለቤትሽ የታመመው ከዛ በፊት ነው። ከዛ በፊት ቀስ እያለ ነው የዛሬ 5 ዓመት የታወቀውና ባለቤትሽ አይኑ አንቺ ላንቺው ኖርማል ነው እንጂ መጎዳት ከጀመረ ምናልባትም 10 ዓመት ጀምሮ ሊሆን ይችላል ነው እያልኩሽ ያለሁት። ምናልባትም 40 ዓመት ከሞላው ጊዜ ጀምሮ ነው የአይኑ ጉዳት የጀመረው። አሁን ሐኪም ቤት ብትሄጂ አይኑ ዳና ነው የምልሽ። አይኑ ደህና የሆነው የአይን ማየት በሚችልበት ደረጃ ገና በሽታው ብቅ አላለም አልታየም ነው እንጂ
ስኳር እስካለ ድረስ አይኑ እየተጎዳ ነው። ስኳር እስካለ ድረስ ኩላሊቱ እየተጎዳ ነው። ስትሮክ ሲባል አልሰማሽም? በድንገት የሚያደርገው ስትሮክ ሲባል ሰምተሻል? ስኳር ጋር ነው የሚያዘው በብዛት። ስትሮክ መምጫው አይታወቅም።